እሺ ቅድስት ቤተሰቦችሽ እንዴት ናቸው? ማለቴ ይደውላሉ? ትደዋወላላችሁ? አይ ጋሽ እናቴ አኩርፋኛለች። ለምን? ምን አስቀይመሻችሁ ነው? እናቴ አግቢ ነው የምትለኝ። ባል አምጥተውልኝ ነበር። ምን ባል አግቢ ነው? አዎ ጋሽ እስከ መቼ ሰው ቤት ትኖሪያለሽ? አግቢና የራስሽን ህይወት ኑር እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት ራሱ እኮ እንደ ቀልድ 6 ዓመት እኮ ሞላሽ። ከዚህ በኋላ ሌላ ቤት አልገባም። እንዴ ሲጀመር ከዚህ ቤት ለምትወጪና ነው? አይ ጋሽ እሱስ መውጣቴ እኮ አይቀርም። እንዴ ቅድስት ምን ማለት ነው? ለምንድን ነው የምትወጪው? አይ ጋሽ እናቴ ዋትለኝም እኮ ነው ያስባለሁ። የወላጅነት ጣሙን ደግሞ ባንተ ይቻላል። ወግ ማረግ ማየት ማግባት እፈልጋለሁ። እናቴንም ደስ ማሰኘት እፈልጋለሁ። ቆይ ጓደኛ ማለቴ ጓደኛ አለኝ የምወደው ልጅ አለ ብለሽኝ ነበር የሆነ ሰዓት። የምን ጓደኛ? እንዴ የምወደው ሰው አለ እሱ ግን አያውቅም ብለሽኝ ነበር እኮ። እሱስ አዎ ጋሽ እውነት ነው። እና እሱን ነው የምታገቢው? ሳያውቀኝ ምን ብዬ አገባዋለሁ? ሳይረፍድ ካወቀ ምናልባት አገባዋለሁ። ምሳሌ ተኝታ ነው? አዎ ለምዶባት እኮ በዚህ ሰዓት መተኛት ጀመረች። እቀሰቅሳታለሁ። እንዴ ምንድን ነው? ማሩሃው ላይ ደረስኩ እንዴ? ኧረ ችግር የለውም። እንኳን መጣሽ። አልገባኝም። እንኳን መጣሽ ማለት አንቺ ወርቁ ምናምን ታጣስን ስራትሽ ነው ያጂ። አላስ የሆንኩ ልጅ ምን ላድርግ? በቃ እድል እኮ ነው። ምግብ ላምጣልሽ? እባክሽ አሁን ስለደነገጥኩ አራበኝም አልበላም። እሺ በቃ ነች ልሂድ። ሞገስ ጓደኞቹን ዳጣንና ብሩክን አላምንም ብሎ ራቅ ወዳለበት ቦታ ተያይዘው ከዱላ ጋር ሄደው ነበር። ነገር ግን ዝና እጁ ረጅም ስለሆነ ሁሉንም ነገር በገንዘብ ስለሚያምንና በገንዘብ ስለሚመካ የሚያደርገው ነገር ቢያጣ ድምጻቸው ሲጠፋበት በተደጋጋሚ ዳጣን እሷን የሚከታተላት ሰው ቢልክም ሊሳካለት ስላልቻለ ሉላ ከእጁ ከወጣች ውላ ስላደረች ነገሩ ሁሉ ግራ ስለገባው ከአሁን በኋላ መሞትም ካለብኝ መሞት መግደልም ካለብኝ መግደል አለብኝ እንጂ እስከ መቼ ድረስ ነው ሉላን አጥቼ የምኖረው በማለት ወስኖ ነበረ። ያው የሚያደርገው ሁልጊዜ ባቋራጭ ነው። እሱ ኤቲኤም ብር ከሚያወጡበት ቦታ አካባቢውን ሰፈሩን ብሎ ጠይቆ አካባቢውን ሰፈሩን ተነግሮ ነበረ። ልክ በተነገረበት መሰረት ወደዛ ሰፈር ሄዶ በተደጋጋሚ ሲፈልገው አላገኘውም። ነገር ግን በስተመጨረሻ አገኘው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ዳጣ በጣም የምታሳዝን ብቻዋን እየመጣች ባለችበት ሰዓት እንግዲህ እሷን የሚከታተሉ ብዙ ጊዜ ሞገስ እናገኘዋለን ብለው የሚያስቡት በዳጣ ምክንያት ስለሆነ በሄደችበት በገባችበት በወጣችበት ሁሉ ነው ሰላይ የሚልኩባት። እሷ በጣም እየተጨናነቀች እና እየተጣበበች ነው። አሁን ሰዓት ላይ ሞገስ ጋር ደውላ ወደ ሞገስ ልትሄድ ባለበት ሰዓት ነው ከፊት ለፊቷ እሷን የሚጠብቁ ሰዎች ስታገኝ በጣም ደንግጣ ለሞገስም ነግራው ካሁን በኋላ አበቃልኝ ስትለው እሱም አብሽሪ ምንም አትሆኝም ነበር ያላት። ልክ ሰውየውን ከፊት ስላየችው ወደ ኋላ እያፈገፈገች በምትመጣበት ሰዓት አንድ ሰው ሁኔታዋን ሲያየት መሆነች ነው ብሎ ሲያት በጣም ደንግጣ እየሮጠች ወደ ብሩክ ቤት ነበር የመጣችው። እንግዲህ ብሩክና ቅድስት በጣም ደስ የሚል መቀራረብ ጀምረዋል። ከአሁን በፊት በዚህ መልኩ ተቀራርበው አውርተውም ሆነ ተጫውተው የማያውቁም ነበር። በፊት የልጁ ህመም ነበር። አሁን ግን የልጁን ሕክምና አድርጎ ከመጣ የሞገስን ነገር ለመፍታት ደፋ ቀና በሚልበት ሰዓት ዳጣ ደግሞ ያው ቤተሰቦቿን እሷም ለማግኘት ሙከራ ላይ ናት። እንዲሁም ቅድስት ደግሞ ከዚህ በኋላ ይበቃኛል፣ ዛሬ መተካት አለብኝ፣ ልጅ መውለድ ደግሞ ምን ያክል እንደሆነ በአንተ አይቼዋለሁ የልጅን ነገር እያለችውና እያወራችው በጣም ብዙ ነገር ቤተሰቦች እንዴት ናቸው፣ ስለ ቤተሰቦቿ አንዳንድ ነገር እየጠየቃትና የቤተሰቦቿን ሁኔታ ሲነግራት ነበረ።
እንግዲህ አውርተው ከጨረሱ በኋላ እኔ ምልሽ ከአሁን በፊት እኮ የምወደው ሰው አለ ብለሽ ነበር ያ የምትወጂው ውስጥ ልጅ ብሎ ሲላት በጣም ነበረ ግራ የተጋባችው። አንተ ነህ አትለው ነገር ሆኖባት እንጂ ድንግርግር ብሏት በቃ ያው ስተንተባተብ ነበር። ከዚህ በኋላ ሌላ ቤት መስራት አልፈልግም ስትለው ሲጀመር ለምን ከዚህ ቤት ወጥተሽ እያላት ያው ጠጋ ጠጋ እያላት ሳያስቡት ሁለታቸው የሚጠጋጉ በነበረበት ሰዓት ዳጣ ደግሞ ከሰዎቹ አምልጣ በሩጫ ስለሆነ ቤት ውስጥ የመጣችው ሳታስበው ልክ በሩን ከፍታ ስትገባ ሁለታቸው ተቀራርበው ስታገኝ ምንድን ነው ምን ላይ ነው የደረስኩት ስትል ቅድስት በጣም ተደናግጣ ነበረ። ያው ዳጣ እየገባች ስለሆነች ነገሩን ቀለል አድርገዋለች። ቅድስትም ተደናግጣ ከቤት ቶሎ ብላ ወጥታለች። በጣም ደስ የሚል ነገር ነው። ብሩክና እንግዲህ ቅድስት መቀራረብ አለባቸው ብዬ ነው የማስበው። እስከ ዛሬ ድረስ ብዙ መስዋዕት የከፈለችለት ነው። ሞገስ ጋር ደውሎ እባክህን ጓደኛዬ ላግኝህ ብሎ ሲለው ሞገስ ከኔ የበለጠ ቅድስት በጣም ብዙ ዋጋ ከፍላለች ላንተ። ዳጣ ራሱ ብዙ ነገር አድርጋለች። አንተን የሚያስቀር ወረቀት ይዘው ወደ ኤርፖርት የሄዱ ባለበት ሰዓት ዳጣ ያንን ነግራኝ እዛ እንዳይደርሱ ያደረኩት በእሷ ምክንያት ነው እና ቅድስት ደግሞ ከሁሉም በላይ በጣም ብዙ ዋጋ ከፍለውልሃል። እኔ ይቅርታህን ተቀብያለሁ፣ ግን አሁን አንገናኝም፣ ሌላ ቀን እንገናኛለን በማለት ነበር እየዘጋበት። ሁለታቸው ሞገስም ራስህን ጠብቅ፣ ብሩኬም ራስህን ጠብቅ ተባብለው ነው ሁለታቸው። ምክንያቱም ሊከታተል ስለሚችል እባክህ ጓደኛዬ ራስህን እንድጠብቅ ምናምን ተባብለው ያኔ ባይገናኙም አሁን ላይ ነገር ግን በጣም ይተሳሰባሉ ማለት ነው። ጓደኝነት ማለት ባይገናኝም ተራርቆ እንደዚህ መተሳሰብ ነው። ለሁለታቸው ያላቸው ግንኙነትና ቅርርብነት እንደዚህ ደስ ሲል እንግዲህ ማህሌትና ኤፍራታ ሁልጊዜ መቼም እነሱ የገንዘብ ነገር ሞታቸው ነው። ማህሌት አሁንም ቢሆን ሞገስን ማስገደል አለብኝ ብላ ደፋ ቀና ብላ ሰላዮች በተደጋጋሚ እየላከች ትገኛለች። ነገር ግን ኤፍራታ አንቺ እወደዋለሁ እያልሽ ነው አደለ? እውነት ከወደድሽው ደግሞ ሉላን ለምን ታፈላልጊዋለሽ? ሉላን እኮ ካገኛት አንቺን አይፈልግሽም። እሱን በእጅሽ እንድታደርጊ ከፈለግሽ ሉላና እሱን ማገናኘት የለብሽም ብላ ስትላት ነበረ። ተይ እባክሽ አንቺ ደግሞ ሁልጊዜ እንደፈራሽና እንድትጨናነቅሽ ነሽ ምናምን ስትላት እሱማ ተፈራሽ ያው ፈራሽ ነው፣ ግን እኔ ይሄ ነገር ቢቀርብሽ ነው የሚሻለው። ይሄ ሰውዬ ቢሞት ሞገስ ቢሞት አንቺን ወንጀል ውስጥ እንዳያስገባሽ፣ ስትራመጅ የሆነ ነገር ስታረጊ እያስተዋልሽ ቢሆን ጥሩ ነው። እሱ ራሱ ወደ ዳር ያደርጋል እና ሙሉ በሙሉ አትመኙ ስትላት፣ እሷ ግን በፍጹም እኔ ዝናን በጣም ነው ማምነው፣ እሱ ደግሞ የገባውን ቃል ወደኋላ የሚል አይደለም ስትል ነበረ። በቃ ማለት ሙሉ በሙሉ ዝናን በጣም ነው ያመነችው። ይሄ ነገር ደግሞ በጣም ነው የሚጎዳት በኋላ ስታውቅ ምን ያክል ከባድ የማትወጣበት ውስጥ የሚያስገባት ማለት ነው። የኤፍራታ ፍርሃት በጣም ይጠቅማታል። እንግዲህ እኔ እባክሽን እሱ ያለኝ ነው የማደርገው ስትል ዞሮ ዞሮ ወደፊትም እኮ እኔ እንዳገድኩኝ ሉላን እንዳላፈላለኳት ቢያውቅ እኮ የበለጠ ከባድ ችግር ይፈጠራል ስትላት ኤፍራታ እሱማ ይገልሻል ነበር ያልቻት። ይህን ያክል ታዲያ እንደዚህ እየሆነ እንዴት ነው የምታስብ ምናምን ስትላት ብሩክና ዳጣ ቤት ውስጥ ተያይዘው እያወሩ በነበረበት ሰዓት የሞገስ ነገር እያሳሰባቸው እንዲሁም ደግሞ ማህሌትና ኤፍራታ አብረው በሆኑ ሰዓት ለዝና ደውለው ዝና ወዳለበት እንዲገናኙ ሲነግራት ኤፍራታ እኔ በፍጹም አልሄድም ስትል ማህሌት ግን ዛሬ የመጨረሻ ነው የሚሆነው፣ ዛሬ ይጠናቀቃል የሞገስ ነገር ታያለሽ ስትላት ቀርቧል። ሞገስ የሚቀበርበት ቀን ነው። ዝና በጣም እርግጠኛ ሆኗል እና ልሄድ ነው ስትላት ዝናና ማህሌት ተገናኝተው ሁሉንም ነገር ያገኘውን ሁሉ መረጃ ነግሯት ወደ ሰፈሩ ነበር ተያይዞ የሄዱት። ሉላና ሞገስ አብረው እንግዲህ ቤት ውስጥ ያለ ስራ ተቀምጠዋል።
ወደ ውጭ ሊወጣ ሲል እሷም እወጣለሁ ስትል አይ አሁን መውጣት የለብሽም ብሎ ሲላት በቃ እኔም መውጣት ካልቻልኩኝ አንተን መውጣት የለብንም። እኛ እኮ እዚህ እስካለን ድረስ እንደ ልባችን አይደለም ሞቶ ስራ መስራት ይቅርና እስረኛ ሆነናል እና ከሀገር ካለቀቅን በቀር ስትለው አይ እሱ የትም አልሄድም ከሀገር ለቅቄ መኖር አልፈልግም እያለ ነው። እውነት ይሄ ነገር ያዋጣዋል ከሀገር ሳይወጡ መኖር እዚህ ብሩክ እንግዲህ ይህንን ነገር ቢያውቅ ደቂቃ አይቆይበትም አለበት ድረስ መቶ ዝና ከዚህ በኋላ ምንም አቅም የለውም። ያው ሞገስ በጣም ፈሪ ነው፣ ድፍረት የለውም፣ ጀግንነት በጣም ይጎለዋል ማለት ነው እንጂ አንድ ሰው መሳሪያ ታጥቆ ወደኋላ ማፈግፈግ መሮጥ በጣም ከባድ ነው ለወንድ ልጅ ማለት ነው። እንግዲህ ዝና በተባለበት ሰፈር ላይ ሄዶ ነበረ። ሞገስም አንዳንድ ነገሮችን ገዛዝቼ እመጣለሁ ብሎ እንደተባለውም ኤቲኤም አካባቢ ጠብቀውት ደግሟቸውና ሰልችቷቸው ማህሌት እባክህን እንሂድ ከዚህ ሰፈር ምንም አላየንም እኮ ምናምን በምትለው ሰዓት እንደ አጋጣሚ ሞገስን ስታየው ይሄውና ሞገስ ስትል ወደ እሱ ሲከታተሉት ወደ ሰፈር ሲገባ ሰው ጸጥ ባለበት አካባቢ ቀደሙት። እሱ አይቷቸው ሊሮጥ ሲል ነገር ግን በጣም ስለቀረበው ዝና አጠገባቸው ስለነበረ አማራጭ ስላልነበረው ያው መሳሪያውን አውጥቶ በመሳሪያ መስፈራራት ነበረ ያለው አማራጭ። መሳሪያውን ሲያወጣ ምንም አልፈራም፣ እኔ ወንድ ነኝ፣ ወደኋላ ሸሽቼ አልሞትም ሲል ሞገስ ሲሸሽ እሱ ግን ሲከተለው ነበረ። ነገር ግን መሳሪያ ይዞ ስለነበረ ማህሌት እባክህን ዝና ይገላሃል፣ ተው በሌላ ቀን እናገኘዋለን፣ አሁን እንመለስ ብትለውም እሱ ግን በፍጹም ከዚህ በኋላ ወይ እሱ ወይ እኔ እንሞታለን ሲል እኔ አልሞትም በአሁኑ አንተ ነህ እንጂ የምትሞተው ብሎ መሳሪያውን አውጥቶ ደቀነበት። ነገር ግን በፍጹም ሊተኩስበት አልቻለም። ማህሌት ግን በጣም ፈርታና ደንግጣ ስለነበረ ይገለዋል ብላ ስላሰበች ወደ ኋላ በምትይዘውና በምትገትትበት ሰዓት ያለው አማራጭ አንድና አንድ ምንድን ነው? ማምለጥ ነበረ። ሩጫውን የጀመረው ዝና ቢከተለው በፍጹም አላገኘውም ሞገስን። ሞገስም እንግዲህ ብዙ ከረጠ በኋላ ሁኔታውን ማምለጥ እንደማይችል ሲያስበው የግዴታ መደበቅ እና መጥፋት ነበረበት። ልክ የሆነ በር ሲያገኝ እዛ ላይ ገብቶ ነው እየተደበቃቸው ማለት ነው። እሱ እዛ ተደብቆ እነሱ ግን የሮጠ መስሏቸው አልፈውት ሄደዋል። ቀጥ ብሎ ስልኩን አንስቶ ወደ ዳጣ ጋር ደውሎ ዳጣ ምናልባሽ በህይወት ላልኖር እችላለሁኝ፣ ዝና ያለሁበትን ሰፈር አውቆታል፣ እዛው አለሁበት ድረስ መጣ፣ እንዴት እንደሆነ ላውቅ አልቻልኩም፣ ግራ ገብቶኛል ብሎ ሲላት እንዴት ሊመጣ ቻለ? ቆይት ነው ያለው፣ ቦታውን ንገረን እንመጣለን አሁን ስትለው ምንም ሳያንገራግር ኑ ቶሎ ድረሱልኝ ነበር ያላቸው። ፖሊስ ይዘን እንመጣለን ስትል በፍጹም ፖሊስ ይዘሽ እንዳመጭ፣ ምክንያቱም የዝና ህጋዊ ሚስቱ ስለሆነች ፖሊስ ከመጣ እኔ ነኝ ወንጀለኛ ሆነው እና ፖሊስ ይዛቸው ሳይሆን ብቻችሁን ቶሎ ሰፈሩ ምናምን ነግሯቸው እሺ እንመጣለን እንዳታስብ ነበረ እያለችው። እንግዲህ ዳጣ ይህንን ስትሰማ አብሽር ሞጌ ምንም አትሆንም ብሩክ ጋር እንመጣለን ነበረ ያለችው። እንግዲህ ከአሁን በኋላ ልኖርም ላልኖርም እችላለሁኝ ሲላት በፍጹም ምንም አትሆንም እንደርስልሃለን አብሽር ነበር ያለችው። እውነት ግን ሞገስ እውነት እንደው መሳሪያ ይዞ በዚህ ልክ ከመፍራትና መሸሽ ይሄ ወንድነት ነው? ለነገሩ ፈሪ ለእናቱ ይባላል አይደለም? ሉላ ቤት ውስጥ በሆነችበት ሰዓት ሞገስ ከወጣ ጀምሮ ምንም ሰላም ስላልተሰማት በተደጋጋሚ እየደወለችለት ነው፣ ሆነህ ነው እያለችው፣ እሱ ግን ምንም አልሆንኩኝ አብሽሪ አታስቢ እመጣለሁኝ እያላት፣ እሷ ግን የሆንከው ነገር አለ ወይ? ምንድን ነው? ምን የተፈጠረ ነገር አለ እያለች ነው በተደጋጋሚ። በቃ ቀልቧ በጣም ነው የቆመው። የሆነ ችግር የተፈጠረ እንዳለ ነገር ተሰምቷታል እሷ ማለት ነው። አንዳንድ ሰዎች የምንወዳቸው ሰዎች እንደዚህ አይነት መሻክል ሲፈጠር የሆነ ቀልብ የሚነግር ነገር አለ የሚባለው፣ እንደዛ አይነትን እያሳየች ነው የሚገኘው ሉላ። ብቻ የሉላና የሞገስ ፈተና በጣም በዛ። ከዚህ በላይ በጉልበት
ተገዳ መኖር የለባትም። ብሩክ እንዳለው ብሩክ ካሁን በፊት አንተ እኮ ወዳ ሳይሆን በጉልበት እኮ አስገድዳት የምትኖር ነው። ሉላ ደግሞ ከዚህ በኋላ ማንም አስገድዷት አትኖርም፣ ነፃነት ማግኘት አለባት ብሏል። በእውነት እንግዲህ ብሩክ የሉላን ነፃነት ከዚህ በኋላ አያሳጣትም። ነፃነቷን እንድታገኝ እንደ ልቧ እንድትሆን ነው የሚያስበው። እንግዲህ እንዲሳካላቸው ከጎናቸው አለን። እኛም አብሽሩ በርቱ ነው የምንላችሁ። ሁሉንም እንደሚያሸንፍ ብሩክ አሸንፎ ዝናና አስወግዶ እንዲሁም ማህሌትን ሞገስና ሉላ ከዚህ በኋላ አብረው የሚኖሩበት ጊዜ በጣም ቅርብ ነው ብዬ አስባለሁ። እየተቃረበ ነው ያስታውቃል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስላመጣችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ጠብቃችሁ መልካም ቆይታ ይሆንላችሁ።